ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ናችሁ? ኢላኔን ከአፍላ ፍቅር አፍላ ፍቅር ላይ በጣም አስቀኝ ነገሮችን ልናሳያችሁ ወደናል። በጣም እኔ ከስራዎቹና በጣም ደስ የሚሉትን አንዳንድ ነገሮችን ላሳያችሁ ነው። ይህ ቻናል ዛሬ አዲስ ነው ከፈትኩት። ሁላችሁም ሰብስክራይብ፣ ኮሜንት፣ ላይክ እያደረጋችሁ እንድትተባበሩን እየጋበዝኩ ወደ ቪዲዮ እንሄዳለን። እንግዲህ በዛሬ ቪዲዮ የተለያዩ የአፍላ ፍቅር ውስጥ አስቀኝና ሰዎችን ይስባሉ ተብሎ የሚገመቱ ካራክተሮችን እናሳያችሁ ነው። የመጀመሪያ ለስሙ እንጂ ፍቅረኛ ሆነችው አትወዱ። በምን አወክ እንደማትወዱ? በቃ በማውቀው መንገድ አወኩኝ። እሺ አወክ እንበል እና ከዛ ምን ይጣበስ? እንደማትወዱ ካወቀ አይተዋትም እንዴ? ምንድነው እንድትክ ማለት እንዴ? ለማን ብሎ ይተዋት ማለት የፈለኩትማ ለምን ያሰቃያታል ነው። ቆይ አሰቃየኝ አለች ባትለኝም ከሆነ ይተው ያስታውቃል። ቆይ እኔ ያልገባኝ አንተ ነህ እሷ ተቆርቋሪ ያረገህ ማለት ለምን አልቆረቆርላት? ጓደኛዬ እኮ ነች። ቆይ አንቺ ለናታን ለምን ተቆርቆርሽለት እልሻለሁ። ስማኝ የኔና የናታን ጓደኝነት እኮ የቆየ ነው። እናንተ ምን እንደሆናችሁ እንኳን እኮ አይታወቅም። እስኪ ሰላም ሆናችሁ የቆያችሁበትን አንድ ቀን ንገረኝ። ይኸውልሽ የኔና የሰብሊ ጓደኝነት ትንሽ ለየት ያለ ነው ስትል ትንሽ ኮምፕሊኬትድ የሆነ ጓደኝነት ነው ያለው። እሺ እስኪ አንኮምፕሊኬትድ አድርገህ ንገረኝ። ነገርኩሽ እኮ የኛ ጓደኝነት የተወሳሰበ ነው። አለማወሳሰብ ደግሞ አልችልም። እኔ የምለው ቆይ ከሰብለ ፍቅር ይዘዋል እንዴ? በሁለተኛ ማሳያችሁ የሚኪና የአቡሻ ካራክተር። እኔስ እሺ ትርትር ላገኘ ነው የምሄደው። እናንተ ቆይ ምን ልታረጉ ነው የምታሽቃብጡት? እኔ መከተኝ በቃ ከርካት። አይ ወንድ ልጅ አያችሁ ምን እንደሚል አያዋ። አቡሻ አንተ ደግሞ ምንድነው የምታወራው? በቃ ዝም በል እንዴ። በእኔ ፒያር ዘየው ሲጫወትባት እያየ አይደል እንዴ? አይ ወንድ ልጅ ከዚህ በላይ ሞታለ። አይ ወንድ ልጅ እሺ ምን ልታረግ ነው የምትሄደው ስለው መክሊት ላገኝ ከዚህ በላይ ሞታለ። እሱማ ልክ ነው። የለም አንተ ልጅ በጣም ደደም ነው። በቃ ላቅ ያለ ደደም ማለት ነው። ይሄ ልጅ ከማሰልጠን ዶክተር ደደም ማድረግ ይቀላል። ተው አቡሻ እንዴ አቡሻ እኮ ሶቅራጥስ ነው ምናምን እያልክ ስትቀበዋን ነበር። ዛሬ ቀን ቢጥለው አንተ ዶክተር ደደም ምናምን ትለዋለህ። ኧረ ተው ያልገባ ነገር አለች ወንቤ። ይሄ ልጅ ድንገት ከመሬት ተነስቶ ጭንቅላቱ ይከፈትና ሰው ይሆናል። ብሩ ጭንቅላት ይኖረዋል። ከዛ ደግሞ ድንገት ከመሬት ብድግ ይልና ደግሞ ጭንቅላቱ ድፍን ይላል። እሱ ልክ ነው። ግራ ገባኝ። በቃ ተናገር አማረልህ። ተናገርኩኝ። ይኸውላችሁ ለማንኛውም አቡሻ ይኸውልህ መክሊት ማለት አረ በቃ ተው። እንደው ምን እንደማረግ አሳያለሁ። ምን ልታረግ ነው እንዴ? ፒያሪጋ መታ ጉዱ አንተ ይው ለቀቀው። እናንተ ልጆች ምን አይነት ልጆች ናችሁ? ቆይ እናንተ ትልልቅ ሰዎች አይደላችሁ እንዴ? እቺ ሀገር እኮ ከእናንተ ብዙ ትጠብቃለች። የዩኒቨርሲቲ ተማሪዎች ናችሁ። እኔ እኮ እሱ ገብቶኝ ነው ነገሮችን ቀልል ማለት። ይሄ ግን ገና ጩጪነቱ አለቀቀው። አንተ እቺ ስልክ ጸዴ ነገር ነች። እናማ ለምን አስቀይመናት ፈታ እንልም? ይወሰንባት። አረ እባክህ እያንዳንዳችሁ አናታችሁ ማለት ነበር። ይወሰንባት ሰው ነው እኮ አናታችሁ ነው። ሰው አናት። ሶስተኛ ማሳያችሁ የጊላድና የለማ። አረ የሆነ ሰው ዛሬ ቀድመሽ ተገኝተሻል። ምን ተገኛላት? ሁሌም እኮ ከመጠበቅ አንዳንዴ መጠበቅ ይሻላል ብዬ ነው። ነቅ ኧረ ተው ቢያንስ ልበለው፣ አትዝረፈኝ። ተው እንደው ምን እንደሚሻል አንተ ዛሬ ራሆናል። ምን ተገኘ? የህይወትን መንገድ አምኜ እርምጃ ስለጀመርክ ይሆናል። ቆይ ትላንትና ካና ጋር ምን አወርታችሁ ነው? ያው አንተ ካልከው ጋር ተመሳሳይ ነገር ነው ያወራህ። እስቲ ትንሽ ቦርቀቅ አድርገው። ያው ሙቭ ኦን ማድረግ እንዳለብኝና ሌላ ሰው መልመድ እንዳለብኝ ቃል አስገብታኝ ነው የተለያየ ነው። ተመስገን ነው። አንተም ሳስበው በሐሳቧ የተስማማ ይመስለኛል። ምንም በወዳት ሌላ ሰው እንደሷ አፈቅራለሁ ብዬ ባላስብ ባለፈ ትዝታ ፍቅር ታስሬ ግን እድሜን መቀጠል አልፈልግም። አየኔ ጌታ እንደው ምስጋና ላንተ ይሁን። እኔ እዚህ ልጅ ነገር እንዴት አስጨንቆኝ እንደነበር የሀገራችን መንግስት ራሱ ስለኛ ሀገር ይሄን ላይ ይጨነቅ። ግልግል ይገባኛል። ባንዴ ባይሆንም ቀስ በቀስ ሰው ለመልመድ እሞክራለሁ። ይኸውልህ ጊላድ መጀመሪያ ፈጣሪ ያዘጋጀልህ ሞክር፣ ከዛ በኋላ እናወራለን። አይ እሷ እንኳን አትሆንም፣ ምስኪን ነች።
ስለዚህ እሷ ለእህትነት ነው እንጂ ሌላ ነገር እንኳን መቅረብ ይከብደኛል። ለምን የሚሆን ዋናው ያንተ መቅረብ ነው። ሌላውን ጊዜ ይፈታዋል። እንደውም አስታወስከኝ። የገዛችልኝ ቲሸርት እንደሆነኝና እንዳልሆነኝ ፎቶ ተነስቼ እንድልክላት ነግራኝ ነበር። ታዲያ ምን ችግር አለው? ይኸው ለብሰው የለ እንዴ? ስልክህን አምጣና ፎቶ አንስቼልህ ትልክላታለህ። ፎቶን እንኳን ቅድም ሰልፊ ተነስቻለሁ። ባይሆን ላክላት። ናቅናቅ ማለት አሁን ነው። ኧረ ቡናዬን በእናትሽ ሄደህ ልጠጣበት። ተይ አሳየኝ እስቲ ፎቶ። ምን ያደርግልሃል? አታውቀኝም? እሱን አውቃለሁ።